ጤናማ የሆኑ ባክቴሪያዎች በውስጣችን ሲበዙ ብዙ በሽታዎችን መከላከል እንችላለን። ኢንፌክሽን በቀላሉ አይዘንም። ጭንቀት፣ ዲፕሬሽን ይህን ሁሉ መፍትሄ እንደሚያገኝ ነው ጥናቶች የሚያሳዩትና የተለያዩ ቬጅቴብሎችን ፈርመንት የማድረግ ባህል ቢኖረንና ሁሉ ጊዜ ከቤት ባይጠፋ መልካም ነው ላለውና አትክልቶችን ፈርመንት ስናደርግ በውስጣቸው ያለው ስኳርና ሌሎች ለጤናችን ጎጂ የሆኑ ንጥረ ነገሮች ብሬክዳውን ያደርጋሉ። ለምሳሌ ብዙ ቬጅቴብሎች እነዚህ ናይትሼድ የሚባሉት ለክተን አላቸው፣ ግሉቲን ያላቸው አሉና ፈርመንት ስናደርገው ብሬክዳውን ያደርግልናል። ሰውነታችን በቀላሉ ዳይጀስት እንዲያደርገው ይሆናል ማለት ነው። ፈርመንትድ ምግብ ስንመገብ በጣም ከፍተኛ ሄልዚ ባክቴሪያዎች ወደ ውስጣችን እናስገባለን። ይህም በውስጣችን ያሉ መጥፎ ባክቴሪያዎችን በበላይነት የመቆጣጠር አቅም ከፍ ይላል ማለት ነው፣ ከፍ ያደርገዋል። በዛሬ ቪዲዮ ይዤላችሁ የመጣሁት በርካታ ጥቅሞችን ስለያዘው ስለ ቀይ ስር ነው። ቀይ ስር ብዙ ኢንዛይሞችን ስለያዘ ጉበትን ራሱን በማጽዳት ሂደት ውስጥ እገዛ ያደርጋል። በቀይ ስር ውስጥ ያለው ናይትሪክ ኦክሳይድ የደም ስሮችን ዘና እንዲሉ ስለሚያደርግ ደም በነፃነት እንዲዘዋወር ያደርጋል። በመሆኑም የደም ግፊትን ለመከላከልም ሆነ ለማስወገድ ሁነኛ መንገድ ነው። በተጨማሪም ቀይ ስር በውስጡ ያለውን ፖታሺየም የተባለውን ንጥረ ነገር የያዘ በመሆኑ በልባችን ዙሪያ ያለውን ጡንቻ ለመገንባትና የልብን ኤሌክትሮላይት ሬጉሌት ለማድረግ ይጠቅማል። ቀይ ስር በውስጡ የያዘው መንጋኒዝ የተባለው ንጥረ ነገር የነርቭን እንቅስቃሴ ሬጉሌት ያደርጋል። የካሎሪ መጠኑ በጣም ዝቅተኛ ነው፣ ነገር ግን ከፍተኛ የሆነ የስኳር መጠን ስላለው ያንን ስኳር እንዴት አድርገን እንደምናስወግድና በውስጡ ያለውን የስኳር መጠን በፈርመንቴሽን ፕሮሰስ እንዴት መቀነስ እንደምንችልና ሰውነታችን ላይ ምንም አይነት ጉዳት ሳያመጣ ጥቅሙን ብቻ የምናገኝበትን መንገድ አሳያችኋለሁ። ቀይ ስር እጅግ በርካታ የሆኑ ጥቅሞች አለው። በኪቶጀኒክ ዳይት የምንፈራው ትንሽ የስኳር መጠን ስላለው ነው። ስለዚህ ፈርመንት እያደረግን ስኳሩን እያስወገድን ቤኔፊቱን መጠቀም ይኖርብናል እና ይህን ፈርመንቴሽን ትከታተላላችሁ። ቴስቱ በጣም ነው የሚጣፍጠው፣ ትወዱታላችሁ። ግን ብዙ መብላት የለባችሁም። አሁንም በደንብ ፈርመንት ማድረግ ይኖርባችኋል ስኳሩን ለማስወገድ። ከዛም በኋላ ቢሆን በመጠኑ ነው መመገብ ያለብን። ስለዚህ እንደዋና የሚያስፈልገን ቀይ ስር ነው። ፈርመንት የምናደርገው ደግሞ እንደተለመደው በጠርሙስ ነው። ጠርሙስ ያስፈልገናል፣ ጨው ያስፈልገናል። እኔ ነጭ ሽንኩርት አረግበታለሁ ቴስቱን ስለምወደው፣ ግን ግዴታ አይደለም። ነጭ ሽንኩርትና ሽንኩርት ብታረጉበት ቴስቱን በጣም ሞር ትወዱታላችሁ። ልክ በቃ ሳላድ እንደምትበሉ ነው የምታስቡት፣ ግን ለየት ያለ ቴስት ነው እና እንደዚህ ፒንክ ሳልት ወይም የባህር ጨው እጨምርበታለሁ። ከዛ እንደምታዩት እንደዚህ ድቅቅ አርጌ ከትፌዋለሁ። ሽንኩርቱንም አብሬን የፈጨሁት ነጭ ሽንኩርቱን ማለቴ ነው። ከዛ የሚያስፈልገን ጨውና ትንሽ ውሃ ነው የምናረገው። ጠርሙሱ ስናስገባ ሁል ጊዜ ውሃ ከላይ መጥለል አለበት። በደንብ አድርገን ወደ ታች ገፍተን ውሃ ከላይ እስከሚንሳፈፍ ድረስ ማድረግ አለብን። ጨው እንደ ራሳችሁ ቴስት ጨዋችሁን መመጠን አለባችሁ። የራሳችሁ ቴስት እና የምታዘጋጁት ብዛቱም ይወስነዋል። ስለዚህ እሱን ለእናንተ ተዋለው። ግን ጨው ነው ፈርመንቴሽን ፕሮሰሱን የሚያደርገው። እኔ ባክቴሪያ ባለፈው የገዛሁት ስለነበረኝ የቬጅቴብል ስታርተር ስለነበረኝ እሱን አድርጌበታለሁ። ጨው አድርጌያለሁ፣ ነጭ ሽንኩርት አድርጌያለሁ። ወደ ውስጥ በደንብ የምንችለው ሊያን ጥቅጥቅ አድርገን ውሃ እንዲንሳፈፍ ማድረግ ይኖርብናል። ውጪ የምናደርግበት ጊዜ ሰመር ከሆነ 5 ቀን በቂ ነው። ዊንተር ከሆነ እስከ 8 ቀን ውጪ ብናደርገው ጥሩ ነው። የቬጅቴብል ስታርተር ካላችሁ 5 ቀን በቂ ነው። ቀኑን በደንብ ስሙኝ። ብዙ ጊዜ ውጪ እንዳታረጉት። ውጪ ስላችሁ ከፍሪጅ ውጪ ቤት ውስጥ ማለት ነውና ከዛ ጊዜው ሲደርስ ወደ ፍሪጅ ውስጥ ክዳኑን በደንብ ግጥም አድርገን ከድነን ፍሪጅ ውስጥ እናዘዋውረዋለንና ስንፈልግ ኦሊቭ ኦይል እየጨመርን በምንፈልገው መልኩ መብላት፣ በእንጀራ መብላት እንችላለን፣ በዳቦ መብላት እንችላለን። በምንመገበው ምግብ ኪቶጀኒክ ዳይት ከሆንን ደግሞ ሳላዳችን ውስጥ እያደረግን መመገብ እንችላለን። እኔ በጊዜው በጣም ብዙ ፈርመንቴሽን ሰርቼ ስለነበረ እነዚህን ሁሉ አዘጋጅቻለሁ አንድ ላይ ማለት ነው። ለአመት ስለምሰራ በርካታ ፈርመንቴሽን በአንድ ቀን ነው ማድረገው። ይህን ይመስላል እንግዲህ እየሰራችሁ እንድትጠቀሙ እመክራችኋለሁ።
በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።